በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም በያላችሁበት ለሁላችሁም ይሁን። ቅዱስ ሚካኤል ስም ሲጠራ ልብ ይለመልማል፣ መልክ ሲታሰብ ሐዘን ይበናል። የምህረት መልአክ ሆይ አንተ እንደ ንጋት ፀሐይ ብሩህ ነህ። ክንፎችህ መከራን የሚጋርዱ የብረት ግድግዳዎች ናቸው። ዓለም ፊቷን ባዞረችብን ጊዜ፣ ወዳጅ በራቀ ጊዜ አለሁላችሁ ብለህ የምትመጣው አንተ ነህና እናደንቅሃለን። ከፍ ከፍ በልልን። በአርያም ሰማይ ላይ ክብር ከፍ ይበል፣ በምድርም ላይ ፍቅርህ ይንገስ። ስላንተ ቸርነት ስላንተ ፈጥኖ ደራሽነት የሚናገሩ አንደበቶች እንዴት ይደክማሉ። አንተ የድሆች ጠበቃ፣ ያዘኑት አጽናኝ፣ የታመሙትን ፈዋሽ፣ በፈጣሪ ፊት ስለኛ የምትቆም እንባችንን በወርቅ ጽዋ አድርገህ የምታሳርግ ስለ ሰው ልጆች የምትማልድ ሩሩ አባት ነህ። አባታችን ቅዱስ ሚካኤል ሆይ ጌታ የሰጠህን ቃል ኪዳን እናስባለን። ስምህን የጠራ ዝክርህን ያደረገ በስምህ ለተጠማ ቀዝቃዛ ውሃ ያጠጣ ከመከራ ሥጋ ከመከራ ነፍስ አወጣዋለሁ ተብሎ የተሰጠህ ቃል ኪዳን ዛሬም ለእኛ ተስፋችን ነው። ይህ ቃል ኪዳንህ እንደ በልግ ዝናብ የደረቀች ነፍሳችንን ያረሰርሳል። ያንተ ቃል ኪዳን የታመነ ነው፣ ያንተ ምልጃ የጸና ነው። ዛሬ ልባቸው የተሰበረ ስንቶች ናቸው? በጭንቀት ጨለማ ውስጥ ተቀምጠው ብርሃን የሚናፍቁ ስንቶች ናቸው? ቅዱስ ሚካኤል ሆይ በቃል ኪዳን ጥላ ስር ሰብስበን ያንተን ጥበቃ ለሚሹ ሁሉ ተስፋ ሁናቸው። ቅዱስ ሚካኤል ሆይ እባክህ ዛሬ ወደ ቤታችን ግባ። ወደ ታመመው አልጋ፣ ወደ ተጨነቀው አእምሮ፣ ወደ ተሰበረው ልብ ዛሬውኑ ውረድ። ያንን የብርሃን ክንፍህን ዘርጋልን። የሚያስፈራን ነገር አለ፣ ወደፊት መሄድ ያቃተን ጉዳይ አለ። እንደ ባህራን ቀላል አድርገህ የምታሻግር፣ እንደ አፎሚያ ከሰይጣን ወጥመድ የምታድን አንተ ነህ። እንባችንን አብስ፣ ከዓይናችን ላይ የሐዘንን ጉም ገፈህ የደስታን እንባ አፍስስልን። አንተ ክቡር መልአክ በፊትህ እንንበረከካለን። አደራ የነፍሳችንን ቆሻሻ በምልጃ ሳሙና ጠብልን። ከፈጣሪ አስታርቀን። ያንተ ቅርበት ከናፍቆት በላይ ነው። ያንተ ጥበቃ ከጋሻ በላይ ነው። እባክህ ቅዱስ ሚካኤል በክንፎች መካከል ሸሽገን። ዓለም ሲገፋን አንተ ቀፈን፣ ሰው ሲጠላን አንተ ውደደን። ምን እንከፍልሃለን? ለፍቅርህ ወሰን የለው፣ ለምልጃህም ዋጋ የለው። አንተ የራማው ልዑል፣ የዳንኤል አዳኝ፣ የሕዝቅያስ ረዳት ክበርልን፣ ከፍ ከፍ በልልን። ሰይፍህ የሰላ ክንድህ የጠነከረ ልብህ ግን የለሰለሰ ሆይ ተመስገንልን። ቅዱስ ሚካኤል ውለታህ በየቤታችን አለ። በሕይወታችን ውስጥ የአንተ የጣት አሻራ አለ። ስንወጣና ስንገባ፣ ስንተኛና ስንነሳ ጠብቀህናልና እናመሰግንሃለን። ክብር ይገባሃል፣ ከፍታ ይገባሃል። የሰማይ መላእክት ቅዱስ 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 እያሉ ከሚያመሰግኑት ጌታ ፊት የምትቆም አንተ ጸሎታችንን አሳርግልን። ስለ ፍቅርህ፣ ስለ ጥበቃህ፣ ስለ ቃል ኪዳንህ ስምህ ለዘላለም የተመሰገነ ይሁን። ውድ ኦርቶዶክሳውያን የቅዱስ ሚካኤል ክንፍ ጥላ አይለያችሁ። ልባችሁ በደስታ ቤታችሁ በሰላም ሕይወታችሁም በተስፋ ይሞላ። ሊቀ መላእክት ቅዱስ ሚካኤል ሆይ በተሰጠህ ሥልጣን እኛ ደካማ አገልጋዮች በፊትህ የባለሟልነት ሞገስን እናገኝ ዘንድ እንማጸንሃለን። ሊቀ መላእክት ቅዱስ ሚካኤል ሆይ የዚች ዓለም መከራዋ ብዙ ነውና አንተ በጥበብህ ክፉውን አርቀህ ደጉን አቅርብልን። የእግዚአብሔር መልአከ ምክሩ ሊቀ መላእክት ቅዱስ ሚካኤል ሆይ ሊቀ ነቢያት ሙሴ ሕዝበ እስራኤልን እየመራ ከፈርዖን ሰራዊት ይድን ዘንድ የባሕሩን ማዕበል ከፍለ ያሻገርኸው እኛንም ከነገረ ማዕበል ከጭቅጭቅና ከንትርክ በኪነ ጥበብ አሻግረን። ሊቀ መላእክት ቅዱስ ሚካኤል ሆይ በሰው ልጆች ላይ በማደር ክፉ ከሚያሰራና ክፉ ከሚያስመኝ ክፉ ከሚያሳስብ ጸላይ ሰናይ ሰይጣን ዲያብሎስ ፈተና አንተ ጠብቀን። በእኛ ላይ የሚያነሳሳውንም ሥጋዊና ዓለማዊ የኃጢአት መንፈስን ገስጽልን። ሊቀ መላእክት ቅዱስ ሚካኤል ሆይ የጥበብ ምንጭ ነህና ነግደን የምናተርፍበትን፣ ተናግረን የምንደመጥበትን፣ ታግለን የምንጥልበትን፣ ሰርተን የምናገኝበትን፣ ጠይቀን የምናገኝበትን፣ አስበንም የምንፈጽምበትን ኃይለ ጥበብን ግለጽልን። ሊቀ መላእክት ቅዱስ ሚካኤል ሆይ ከፈጣሪህ ልዑል እግዚአብሔር የተሰጠህ ውሂ በበረከት አለህና ቤታችንንና ሥራችንን በበረከት ሙላልን። ከሚቀበል ይልቅ የሚሰጥ ብፁዕ ነውና የምንሰጠውን አታሳጣን። ሊቀ መላእክት ቅዱስ ሚካኤል ሆይ
ሰውን አይቶ ብቻ ማወቅ አይቻለንምና አቤቱ ፈጣሪን ከሚፈሩ ትዕግስትን ከተመሉ ከጸብ ይልቅ ለፍቅር ከኃጢአት ይልቅ ለጽድቅ ከሚፋጠኑ ሰዎች ጋር ፍቅር አንድነትን ስጠን። አሜን። በእውነት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም በማመን የሚጸለይ የቅዱስ ሚካኤል ድርሳን ይህ ነው። እግዚአብሔር ስለ ትሕትናው ስለ ታማኝነቱና ስለ ፍጹም ክብሩም ለቅዱስ ሚካኤል የሰጠው ይህ አስማተ መለኮት ታላቅና ገናና ክቡርና አሸናፊ ነው። ቀድሞ በሰማይ ሰልፍ በሆነ ጊዜ ቅዱስ ሚካኤል ዘንዶውን ወግቶ ወደ መሬት የጣለው በዚህ አምላካዊ ስመ መለኮት ነው። አቤቱ እኛም ረቂቃኑንና ግዙፋኑን ጠላቶቻችንን ድል እንመታ ዘንድ በትሑት ስብዕና ሆነን ኤኮስ አሜ ኢኪኤንካ ካዜ አርናኬ ኬምካዮን ፒካጊሎ አስኤሎት አስሶም አርኤም ያብስትጋ ፓይርጋ ያቢሳት ፌኤ ኤልካእ ኤንካ ብዕላኪፍ አርሃሎ አውፅ እያልን እንጸልያለን። እነዚህ የከበሩ ቃላትና የእግዚአብሔር ህቡ ስሞች በቅዱስ ሚካኤል እጅ የተገኙና በዕብራይስጥ ቋንቋ ከቃላቶቹ ሁሉ የበላይ የከበሩ እንደሆኑ የታወቀ የተረዳ ነው። ይህንን መጽሐፍ የጻፈ ሰው ይህን ህቡ ስም ከመጽሐፉ አይለየው፣ በንጹሕ ቦታ አስቀምጦ በክብር ይጠብቀው እንጂ ለዘላለሙ ጠላቱን አሸንፎ ለእሱ ረዳት ጋሻ መከታ ይሆነዋልና። በመዓልትና በሌሊት ለጥፋት የሚዘዋወሩ የጸላይ ዲያብሎስ ሰራዊቶች በአሸናፊ በልዑል እግዚአብሔር መቅሰፍተ መዓት ፈጽሞ ይደምሰሱ። አሜን። በቅዱስ ሚካኤልና በቅዱስ ገብርኤል ጸሎት በ99ኙ ነገደ መላእክትና በ24ቱ ካህናተ ሰማይ በ40ቱ እንስሳም ጸሎት እርኩሳን መናፍስት ጸዋጋን አጋንንት ከእኛ ይራቁ። አሜን። የወልደ እግዚአብሔርን ቃለ ወንጌል በጻፉ በማቴዎስና በማርቆስ በሉቃስና በዮሐንስ ቃል በጴጥሮስና በጳውሎስ ሥልጣን የተወገዙ ይሁኑ። በነፍስ በሥጋ በውስጥ በአፋ ንጽሕት በሆነች ከሴቶች ሁሉ ተለይታ ንዕድ ክብርት የፍጥረት ሁሉ መመኪያ በሆነች አምላክን በወለደች በቅድስት ድንግል ማርያም የጸሎት ኃይል የዲያብሎስ አበጋዞች እኩያን መሰሪያን የዛር ወላጆች ሟርተኞች ፈጥነው ይወገዱ። አሜን። በእውነት በመዓልትና በሌሊት በቀትርና በከሰዓት ከጠዋት እስከ ማታ ከማታም እስከ ጠዋት የሰውን ሰውነት የሚያስደነግጡ የዲያብሎስ ሰራዊት አጋንንትና ሰይጣናት ሁሉ የምድር ማዕዘኗን በሚያጸኑ በሰባቱ ኃይለ ነፋሳት እንደ ጢስ ጤሰው እንደ ጉምተን ነው ይደምሰሱ። በእኔና ይህንን ጸሎት በሚከታተሉት በሁላችንም የጥምቀት ልጆች በምንሆን የክርስቶስ ወገኖች ሁሉ ላይ ግን ከላይ ከሰማይ የእግዚአብሔር ምሕረቱ ቸርነቱ ይቅርታው ይምጣልን። አሜን። በእውነት የመላእክት አለቃ ቅዱስ ሚካኤል ሆይ ከእግዚአብሔር በተሰጠህ በዚህ የቃል ኪዳን ኃይለ ጸሎት ከሚቃወሙንና ከሚጻረሩን ረቂቅና ግዙፋን ጠላት በመዓልት በሌሊትም እኛን አገልጋዮችህን ለዘላለሙ ጠብቀን። አሜን። በእውነት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም አምነን ከሰይጣን ወጥመድ ለማምለጥና ከአጋንንትም ጸብ ክርክር ለመዳን ኤኮሳስሌ ኤፓ ኤፓስ ኤኮሴነ ከምካም ኤቦካ ኬሮም ለካፍ ፌኤ ሎኬ ዋርናኬ ጓእ ዋብሶላ አስቤክ አበስኩእ አሜ አወፅ ኤቃ ኤጴ ካበሬው አርሃላዮን ያብሳት ጸጸጸ እያልን እንጸልያለን። አቤቱ በእነዚህ ህቡና ስውር በሆኑ ስሞችህና የመላእክት ሁሉ አለቃ በሆነ በቅዱስ ሚካኤል ጸሎት ደስታን በሚያበስር በቅዱስ ገብርኤል አማላጅነት በወላጅ እናት በቅድስት ድንግል ማርያም ይቅርታና ምሕረት እኛን ሁላችንንም ከመከራ ሥጋ ከመከራ ነፍስ ሰውረን ለዘላለሙ አሜን። በእውነት የደህንነት መልእክተኛ ቅዱስ ሚካኤል ሆይ ሰላም እንልሃለን። ችግረኛውን የምትንከባከበው ቅዱስ መልአክ ሆይ ሰላም እንልሃለን። ችግረኛውን ለመርዳት የምትላክ መልአክ ሆይ ሰላም እንልሃለን። በመታመን ለለመነ ሁሉ ክንፈ ረድኤትን የምትጋርድለት ቅዱስ ሚካኤል ሆይ ሰላም እንልሃለን። ለመውደቅ የሚፍገመገመውን እንዳይወድቅ ፈጥነ የምትደግፈው ቅዱስ መልአክ ሆይ ሰላም እንልሃለን። ያዘነውን የምታረጋጋ ቅዱስ መልአክ ሆይ ሰላም እንልሃለን። አምላካችን ቸርነትን በተመላ እጁ ይባርከን ዘንድ
በፈጣሪ ፊት ባድነን ርዕስ ሰግደህ ይቅርታን የምታሰጥ ቅዱስ መልአክ ሆይ ሰላም እንልሃለን። አቤቱ የሊቀ መላእክት የቅዱስ ሚካኤል አምላክ ሆይ እኔን አገልጋይህን እንደዚሁም ይህን ጸሎት የሚከታተሉትን ሁላችንንም ከተቃጣ መዓት ከታዘዘ መቅሰፍት ሰውረን ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ከልዩ ልዩ ድንጋጼና ፍርሃትን እድን ዘንድ ይህን የቅዱስ ገብርኤልን ድርሳን መድህንኤል፣ ያውታኤል፣ አውካኤል፣ ተርቡታኤል፣ ግኤል፣ ዝኤል፣ ቡኤል እያልን እንጸልያለን። ይህን አስማተ መለኮት እግዚአብሔር ለቅዱስ ገብርኤል የሰጠው ከዲያብሎስ ጋር ክርክር በጀመረ ጊዜ ድል እንዲነሳበትና እመቤታችንን ቅድስት ድንግል ማርያምን ለማብሰር በተላከ ጊዜ ከቃሉ ግርማ የተነሳ እንዳትደነግጥና እንዳትፈራ መጽንዔ ኃይል እንዲሆናት ነው። አቤቱ ለእኛ ለሁላችንም እንደዚሁ ኃይል ጽን ሰጥተህ ከክፉ ተከራካሪ ከመዓልትና ከሌሊት ድንጋጼ ከምንፈራውና ከማንቋቋመው ባለጋራ አንተ አድነን። ከላይ ከሰማይ ወደ ድንግል የተላክህ ቅዱስ ገብርኤል ሆይ ሰላም እንልሃለን። ደስታን አብሳሪ መልአክ ሆይ ሰላም እንልሃለን። ጽንሰ ቃልን አስተምረ የምታሳምን ቅዱስ መልአክ ሆይ ሰላም እንልሃለን። ሰማያዊ ነደ እሳት ኦፈ ርግብ ሆይ ሰላም እንልሃለን። ፍጹም ደስታን አብሳሪ መልአክ ሆይ ሰላም እንልሃለን። ከዕደ ሞት የምታድን ቅዱስ መልአክ ሆይ ሰላም እንልሃለን። የአንተን አማላጅነት በመዓልትና በሌሊት ተስፋ ስለምናደርግ ጥበቃህ ለዘወትር አይለየን አሜን። የእግዚአብሔር ልዩ ባለሟል ነህና እኔን አገልጋይህን እንደዚሁም ይህን ጸሎት የሚከታተሉትን በነፍስም በስጋም ታደገን ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ታኅሳስ በባተ በ12 ቀን የመላእክት አለቃ ቅዱስ ሚካኤል በዓሉ የሚከበርበት ቀን መታሰቢያ እንደሆነ እንናገራለን። በዚህች ቀን የመላእክት አለቃ ቅዱስ ሚካኤልም እግዚአብሔር ወደ ባቢሎን ስለላከው ከሚሳኤል፣ ከአዛሪያ፣ ከአናንያ ከሚባሉ 3 ብላቴኖች ከሰለስቱ ደቂቅ ጋር አራተኛ ሆኖ ተቆጠረ። በባቢሎን የነገሰ ንጉሥ ናቡከደነጾር በእሳት ጉድጓድ ውስጥ በጣላቸው ጊዜ የእሳቱ ላንቃ 40 ክንድ ወደ ላይ ወጥቶ እሳት የሚያነዱትን አቃጠላቸው። ቅዱስ ሚካኤል ግን የእሳቱን ወላፈንና የነበልባሉን ላንቃ በበትሩ መትቶ ከ3ቱ ብላቴኖች ላይ አጠፋው። እንዲህም አድርጎ አዳናቸው። የጉድጓዱም እሳት ፈጽሞ አልነካቸውም። የጉድጓዱንም ውሃ እንደ ጠዋት ውሃ የቀዘቀዘ አደረገው። በዚያን ጊዜ የአባቶቻችን ፈጣሪ እግዚአብሔር ይክበር ይመስገን ብለው አመሰገኑ። ለዘላለሙ ልዑል ምስጉን ነው እያሉ ከ600 ዘመን በኋላ ክርስቶስ እንዲወለድ ሲያስረዱ ይህንን 6 ጊዜ መላልሰው ተናገሩ። ከዚህም በኋላ እንዲህ እያሉ እግዚአብሔርን አመሰገኑት። የእግዚአብሔር ፍጥረቶች ሁሉ እግዚአብሔርን ያመሰግኑታል። ለዘላለሙ ልዑል ምስጉን ነው። ይህንንም ክርስቶስ ከተወለደ በኋላ ከዚህ ዓለም 33 ዓመት ከ3 ወር እንዲኖር ሲያስረዱ 33 ጊዜ መላልሰው ተናገሩ። ስለዚህም አባቶቻችን ሐዋርያት በየወሩ በ12 ቀን የመላእክት አለቃ የቅዱስ ሚካኤልን በዓልና ክብር ዘንድ ሥርዓት ሰሩ። ፍጹም ልመናውና የጸሎቱ ረድኤት ለዘላለሙ ከእኛ ጋር ይኑር በእውነት አሜን። ቅዱሳንን ከልብ መታወክ የምትጠብቃቸው የነፍሳቸውንም ጠላት አስረህ የምታስጨንቀው በነቢያት አንደበት ትንቢት የተነገረለት ወልድ ወደዚህ ዓለም በመጣ ጊዜ ጭፍራ አለቃውን አጅቦ እንዲሸኝ አንተም እስከ 5ቱ ሰማያት ድረስ ለተከተልከው ለአንተ ለሚካኤል ሰላም ላለው ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ዘወትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም ሰብስክራይብ፣ ሼር እና ላይክ እንድታደርጉ እኔንም ይህን ጸሎት የተከታተሉትንም በያላችሁበት በጸሎታችሁ እንድታስቡን በጌታችን በመድኃኒታችን በአምላካችን በኢየሱስ ክርስቶስ ስም እጠይቃለሁ። ይህንን ጸሎት ምስጋና ወይም ቃል እግዚአብሔር በቅርብም በአካል በሩቅም በያላችሁበት ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከት ለተሳተፋችሁ በጸሎት እንድናስባችሁም ለጠየቃችሁን
ወለተ ሕይወት ወለተ ሚካኤል ፍቅርተ ሚካኤል ኃይለ ሚካኤል ትርሲተ ሚካኤል ፍቅረ ሥላሴ ተስፋ ሚካኤል ወለተ ማርያም ሐና ማርያም አክሊለ ሰማያት ገብረ ጊዮርጊስ ወለተ ገብርኤል ወለተ ማርያም ፍቅርተ ማርያምና ወለተ መስቀል ወለተ ጽዮንና ወለተ ጻድቅ ወለተ ገብርኤል ወልደ ሥላሴ ወለተ ሐና ወለተ መስቀል ፍቅርተ ማርያም ወለተ ማርያም ሚሚ ናቲ ብርቱካን ዓለም ወለተ ማርያም ቀጸላ ማርያም ወለተ ኢየሱስ አጸደ ማርያም ወለተ ጻድቅ ወለተ ማርያም ፍሬ ሰንበት ጽጌ ሐና ወልደ ስምዖን ወለተ ኤልሳቤጥ ወለተ ሕይወት ወልደ ትንሣኤ ወልደ እስጢፋኖስ ተክለ ማርያም አጸደ ማርያም ወለተ ጊዮርጊስ ወለተ ሥላሴ ሰለሞን ወለተ ሰንበት ወለተ መድህን እህተ ሚካኤል ክንፈ ሚካኤል እንቁ ሥላሴ ወለተ ሥላሴና ጸጋ ዘአብ ተክለ ሥላሴ ሀብተ ሥላሴ መንበረ ሥላሴ ምስጢረ ሥላሴ እሴተ ድንግል ስሂነ ማርያም ኃይለ ማርያም ጸገነት እህተ ሚካኤል ወለተ ማርያም ኃይለ ኢየሱስ አጸደ ማርያም ገብረ ማርያም ወለተ ሥላሴ ወለተ ኪዳንና ተክለ ጻድቅ ገብረ ሥላሴ ክንፈ ሚካኤል ኃይለ ኢየሱስ ገብረ ኪዳን ገብረ ሥላሴ ፈቃደ ሥላሴ ኃይለ ኢየሱስ ወለተ ሥላሴ ሳህለ ማርያም ወለተ ሥላሴ ሰብለ ማርያም ገብረ ሥላሴ ወለተ መድህን ገብረ መድህን ወለተ ቂርቆስና እህተ ማርያም ተክለ ሥላሴ ቶማስ ጸጋ ማርያም ሁለተ ኢየሱስ ኢዛና ራይሻን ሰላማዊት እህተ ሚካኤል ወለተ ኪዳን ሀብተ ማርያም ፍቅረ ሚካኤል ማርዬ ወለተ ማርያም ወለተ ሥላሴ በትረ ማርያም ወለተ ኪዳን ወለተ ሐና አጸደ ማርያም ፈቃደ ማርያም ወለተ ሐና ወለተ ማርያም ወለተ መድህን አመተ ኢየሱስ ወለተ ሚካኤል አምደ ሚካኤል አስካለ ማርያም ኃይለ ሚካኤል ገብረ አብ ኃይለ ገብርኤል ወለተ ሥላሴ ማሪቱ ኃይሉ ወለተ ሥላሴ ወለተ ሰንበት ሁላችሁንም እግዚአብሔር ያስባችሁ ከነ ቤተሰባችሁ በሕይወት በጤና ያቆያችሁ። ዕድሜ ዘመናችሁ የተባረከ ይሁን። ስራችሁን የሰመረ ቀናችሁን ያማረ ኑሯችሁን የከበረ ጸሎታችሁንም የተሰማ ያድርግላችሁ። እንዲሁም በአካል በሥጋ የተለዩንን ሙሉ ማሞ ወለተ ሥላሴ ወለተ ሕይወት ወለተ ጽዮን ወልደ ሰማያት መንበረ ማርያም እግዚአብሔር ነፍሳቸውን ይማርልን፣ በአጸደ ሕይወት በገነት በመንግሥተ ሰማይ ያሳርፍልን። እግዚአብሔር አምላካችን እስካሁን ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም እስከ ዘላለሙ አሜን። አቡነ ዘበሰማያት